አቤት 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 ትዝታችን በኢቢኤስ በያላችሁበት እንደምንሰንብታችኋል። 3 ሳምንታት እስራኤል ተጉዘን ነበር። የእስራኤልን ታሪኮችና አንዳንድ ደግሞ ኢትዮጵያውያን በዛ የሚኖሩ ኢትዮጵያውያን ትዝታቸውን ተጫውተን ከነሱ ጋር ተመለስን አዲስ አበባ። በጣም ደስ ብሎናል። ለማንኛውም ትዝታችን በኢቢኤስ በዛሬ ፕሮግራሙ በጣም በርካታ ትዝታዎች ያሉበት ቤት ውስጥ ነው ያለው። ኦልዲስ መውደድ ወይም አንቲክ ነገር መውደድ ልክፍት ነው ያለው። ምን አይነት ልክፍት የሆነ አሪፍ ልክፍት ነው ለሚያውቀው ስሜቱ ለሚገባው ማለት ነው። ለማንኛውም ዛሬ ለወሬ ጊዜ የለኝም። ለምን ብትሉ ግራና ቀኝ በሙሉ የሙዚቃ ቤት ነው። ምን አለ? ሸክላ አለ፣ ካሴት አለ፣ የተለያዩ አንቲክ እቃዎች አሉ። በኋላ አሁን ሰስቼ ነው ካሜራ ብዙ እንዳታሳዩብኝ አደራ። ባለ ጉዳዩ ባለቤቱ ይመጣና ከሱ ጋር ደግሞ ሐሳቦችን እግረ መንገድ እያንሸራሸርን ሙዚቃዎችን እንገባበዛለን ማለት ነው። ትዝታችን በኢቢኤስ የመጀመሪያው ሙዚቃ መጋበዛችሁ ከየት እንደሆነ ታውቃላችሁ? ሁልጊዜም ከምንሰማውና ለ11 ዓመታት ፕሮግራሙ ሲጀምርና ሲጨርስ ያሉት የዓለማየሁ እሸቴ ዘፈን አንዱን አሰማችኋለሁ። እርግጥ እዛ ላይ እነ ውባይናማም የእነ ጥላሁን ገሰሰ ዘፈኖች የሚካተታሉ። ግን በጣም በብዛት ሁላችንም ውስጥ የቀረበው የሚባል ደረጃ ዓለማየሁ እሸቴ ይሄው በሸክላ ልጋብዛችሁ። አቤት 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 አቤት! ዝግጁ ናችሁ? ትዝታችን በኢቢኤስ አቤት አቤት አቤት! ስሙ ወዳችሁ ዓለማየሁ እሸቴ አቤት ጓዛ ፈዛዛ አቤት አቤት ምቀኛ ይበስቶ አቤት 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 አቤት! ዓለማየሁ እሸቴ በያላችሁበት ይመቻችሁ። አሁን ባለቤቱን እንጋብዛለን። ሙኒ ብያ አህለን ወሰህለን አህለን ወሰህለን አህለን ወሰህለን አህለን ወሰህለን። እንደምን ነህ? አማን ነው? ጎሽ ትንሽ ቀነስ እናረጋትና እንጫወታለን። በስመ አብ ጭሮ አዳሪ ነኝ። በጣም ከዓለማየሁ እሸቴ የበለጠ እንደውም ኢቢኤስ ላይ ነው። በጣም ትዝታችን ላይ በጣም እውነት ነው። ኢንትሮ በጣም እውነት ነው። በጣም ቆንጆ ሙዚቃ ነው። በጣም 11 ዓመት ልክ ነህ። በጣም ደስ ብሎኛል ስላገኘው። የዛሬ ስንት ዓመት ነበረ በቮልስዋገን ታጅበን ነበር አንተ ጋር የመጣነው? ምናልባት የዛሬ 3 ዓመት ይሆናል አይደል? እንደዛ አካባቢ ነገር 3 ዓመት አካባቢ ይሆናል። እዚህ ደግሞ አሁን ብዙ አዳዲስ ነገሮችን አስገብተሃል። ተመልካቾችን መጋበዝ ትችላለህ? yes በደስታ በሸክላ ብቻ። እሺ ዛሬ የሸክላ ቀን ነው። አብሽር ሙኒ ብዬ የመጀመሪያ ግብዣ ማን ነው ማለት ነው? አሊ መሐመድ ቢራ አባለፋ ከአፍራን ቀሎ ባንድ ጋር ነውና የተሰራው። ድምጹ ራሱ በጣም የልጅነት ድምጹ ይሄ በቃ ድምጹ ያስታውቃል። በጣም አሁን እንሰማዋለንና በጣም ቆንጆ ሙዚቃ ነው። ታንጎ ሙዚቃ ቤት ነበር ማለት ነው። ታንጎ ሙዚቃ ቤት ማስተንቱን የሸክላውን አሊ ታንጎ ነው ያሳተመበት። አጃቢ አዱ ቢራ ማለት ይሞከር ምናምን ተብሎ ነበር ያን ያሊ ቢራ እንትን የተባለው እና በጣም ጥቂት ኮፒ ነው የታተመው። በጣም ልዩ ነው። መርሐባ። እሺ ጋብዘናው። ዝግጁ ናችሁ? አቤት 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 አቤት! አባለፋ
ዋው ፐርፌክት ልሰንካ ነው። ዋው 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 ቆንጆ ነው። በጣም በጣም ልዩ ነው። እቺ ሁለተኛው አዋሽ ነች። አዋሽ ቀጣይ ሳይድ አዋሽ ነች። አዋሽ ነው። አዋሽ አቤት Zinka. ቢራ የአፍረንቀሎ ባንድ ምስራቅ ኢትዮጵያን እስከ ጅቡቲ ድረስ በጣም የታወቀ ባንድ ነው። አቀማመጡን እዚህ ላይ በደንብ አየሁ። ዛሬ እንደ ድሬ ነው የተቀመጠው። በቃ ይሄ አቀማመጥ ሐረርጌ በጣም ከሆነ አቀማመጥ ነው። ቢስንካ በጣም ዛሬ መነጽሩ እዛ እቺ ያሊ ቢራ ኮፍያ ይሄ እንትን በጣም እቺ ኮፍያ በጣም ነው የምትገርመኝና ፎቶ የት ነው የተነሳው? የት ሀገር ነው? ይሄን ኮፍያ ከየት አመጣው? ልክ ነህ። የበረዶ ሀገር ትክክል ኮፍያ ነውና እዚህ ጋር ከጀርባውም እዚህም ጋር ራሱ ነው ኮፍያው ራሱ ነው። ልክ ነህ። ምናልባት ፎቶግራፈሩ ራሱ ውጪ ሊሆን ይችላል። ፎቶግራፈሩ እንግዲህ ሊሆን ይችላል። ስለ ፎቶ ማወቅ እፈልጋለሁና ሳብስ ይሄኛው ፎቶ በጣም 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 ስለዚህ መረጃ ያላችሁ የፎቶ ሙኒ በጣም ይፈልገዋል። ኮሜንት ላይ ልትነግሩን ትችላላችሁ። እናመሰግናለን። ሙኒ ብዬ እጅ ከምን እሺ፣ እነዚህ እንግዲህ ከአንድምታ መጽሔት ያገኘናቸው መረጃዎች ናቸው። ቅርብ ጊዜ ኤግዚቢሽን እያሳየው ነበርና እዛ ላይ ሲታዩ ነበር። እነዚህ ፖስተሮች ምንድን ነበር የሚባለው? ኤግዚቢሽኑ መጣለው የቀረበበት ሸክላና ክር ሳይመቼ ነው በነገራችን ላይ የቀረበበት። አይ ቲንክ አዲስ አበባ ውጪ ነበርኩ መሰለኝ ለስራ። ጊዜውም ለአጭር ጊዜ ነበር የቆየው። የነጋር ራስ ተሰማ እሸቴ ሸክላዎች ከተቀረጹ ከ17 ዓመት ግድም በኋላ ነው ከ1920 እስከ 24 እነዚህ ጋዜጦች ላይ ሲወጣ የነበረውና ብርሃንና ሰላም ጋዜጣ ላይ ነው ሲቆዩ የቆዩት። ዋጋውን ማረጋገጥ ባይቻልም ሸክላዎቹ በዓለም ሱቅ በዱቤ ይሸጡ ነበር። የት አካባቢ መሰለ? ዓለም ሱቅ አይነት የተሰማ እሸቴ የሙዚቃ ሸክላ ይገኛል። ሙዚቃም በየአይነቱ እንደ ሴንጀር ቤት በዱቤ ለመሸጥ ይቻላል። ፌኒክስ የእጅ ወርቅ ሰዓትና የኪስ ወርቅ ሰዓት የምትፈልጉት ሁሉ ወደ ዓለም ቤት ይገኛል። ማን ነው የሚለው? ኒኮላ ሸክላና የእጅ ሰዓት በዱቤ ይሸጡ ነበር። እቺ ከኪስ ውስጥ የሚያወጣት ነች አይደለ? አዎ እንደዚህ ሰንሰለት ነገር ያላት ማየት እንችላለን። እዚህ አካባቢ ያለው እንዳልኳቸው ምን ጠፍቶ ስታይላቸው እንደዚህ ነው። እንደዚህ አድርገው ደረት ኪሳቸው ላይ እንደዚህ ከሰንሰለቷን አውቶማቲኮች ናቸው። ዜኔት 1900 ይላል። ፓሪስ 1900 ፓሪስ። ታቤት የፈረንሳይ ኤምባሲ ሰምቶ ነው ይሄን ጉዳይ። ኦሜጋ ወገን ወይኔ ዛሬ ኮት አድርጌ ቢሆን እዚህ ጋር አድርጌ ከዛ አይተው ስንት ሰዓት ሆነ? ትዝታችን ቤቤስ ሰኞ ማታ 2:00 ጥሩ። የመንግስት ሙዚቃ አስተማሪ ሙሴ ኬና ባልዲያን ያወጡት የኢትዮጵያ ሕዝብ መዝሙርና የተፈሪ ማርሽ የሙዚቃ ሸክላ ከኮሎምቢያ ኩባንያ አስመጥተዋልና ይኸውም ሸክላ የኩባንያው
ወኪል ሙሴኬ አርሜናክ ፓርሴጊያን ዘንድ ይገኛል። ይህንኑ ለመግዛት የሚፈልግ ሰው ዋጋው 4 ብር ተሩብ ነው። አንድ ሸክላ እንግዲህ አንድ ሸክላ እንደዚህ 4 ብር ተሩብ ነበር የሚሸጠው። ይሄ ማለት ከ1920 እስከ 24 ድረስ ምናምን የነበረው። ስለዚህ በኢትዮጵያ ታሪክ የመጀመሪያው ሸክላ አሳታሚ ነጋድራስ ተሰማ ሸቴ ናቸው። እርሳቸው ደግሞ የይድነቃቸው ተሰማ አባት ናቸው አይደለ? ይድነቃቸው ተሰማም ክቡር ይድነቃቸው ተሰማም እሳቸው በኳሱ ኢትዮጵያን ከፍ አድርገዋል። ነጋድራስ ተሰማ ሸቴ ደግሞ በሸክላና አይ ቲንክ ምንድን ነበር አንድ ግጥም ነበራቸው ተደብቅ ያለው በገዛ ቤት ያሉበት አንድ ታሪክ አለ። ረሳሁት ከፊት ያለውን ፍሬዝ ምንድነው? ፒያሳ ውስጥ አራዳ ላይ ያከራዩት ቤት ነበረ ለውጭ ሀገር ዜጎች ለሬስቶራንትነት ማለት ነው። ግን እዚያ ቤት ጥቁር መግባት አይቻልም እና ራሳቸው በገዛ ቤታቸው ጓዳ ገብተው ነበር የሚመገቡት እና ምናምን ተሰማ ሸቴ ተደብቅ ያለው በገዛ ቤት። ይሄን ማን የነገረኝ? ታደለ ይድነቃቸው ተሰማ። ጋሽ ታደለ እሳቸው ናቸው። ጋሽ ታደለ በጣም ብዙ ስራ እየሰሩ ነው። የአያታቸው ስራ ላይ በጣም ብዙ ስብስቦች አሉ። እሳቸው ሙዚቃዎችን ሰብስበው ያንዳንዳቸው ሙዚቃዎችን እያዳመጡ ትርጉማቸውን ቋንቋውም ይለያልና እነዚህ ሙዚቃዎች ላይ ያሉት ያንዳንዱን ሙዚቃ ዲጂታይዝ እያደረጉ እያዳመጡ በጣም ትልቅ ስራ እየሰሩ ነው። በጣም መመስገን አለባቸው። ጋስታደር ደግሞ መገናኘታችን ነው ማለት ነው። አይ ቲንክ ዛሬ 8 አመት ወይ 6 አመት አካባቢ ነው የተገናኘ ነው። ብቅላለሁ እንደምን አሉ ሰላም ይድረሰው እግረ መንገድ ሳይ እንኳን ተነሱ። በጣም ጥሩ መልካም። እስቲ እንቀጥል። የመጀመሪያው እንግዲህ ኦዲዮን የሚባለው ሌብል ነው። 1903 ላይ የመጀመሪያው የኢትዮጵያ ሙዚቃ አሳታሚ የነጋድራስ ተሰማ ሸቴ 17 ሸክላዎችን አሳተማል። ይሄኛው ኦዲዮ የሚባለው ሌብል ማለት ነው። ከዛ ቀጥሎ እነ ፓርላፎን መጡ። ፓርላፎን ማለት ያው የዚህኛው ሪሹ ነው። እነዚህ ነው ጣሊያኖቹ ለራሳቸው የተመቻቸውን እየመረጡ እዚህ ላይ እንትን ይሉ ነበር ያሳተሙ ነበር። ከዛ እንግዲህ ጣሊያን ተመልሶ ከመጣ በኋላ ኮሎምቢያና ሴትራ የሚባለው መጣ። እዛ ላይ ብዙ ሙዚቀኞች ተሳትፈዋል። ከዛ በኋላ ወደ 50ዎቹ ደግሞ ከስደት መልስ ሀገር ፍቅር ቲያትር ከተቋቋመ በኋላ ሀገር ፍቅር በኩል በኤችኤምቪ ወይም ደግሞ ሂስ ማስተርስ ቮይስ እነዚህ ሸክላዎች ታተመዋል። ግን ቁጥራቸውን ማረጋገጥ አልተቻለም 50ዎቹ ላይ ማለት ነው። ከዛ በኋላ እና ማሸቴ እና አዲታንጎ ካፋ ጋሻማሃ ፊሊፕስ ኩባንያም እዚህ ሱቅ ነበረው። እዚህ ያሳተሙ ሱቆቻቸው ላይ ሸጡ ነበር። ሌላው ደግሞ እዚህ ጋር ጋሻማሃ እንዳናልፋቸው ብዬ ነው። ጋሻማሃ አለው የመጀመሪያው ኢትዮጵያ የግል በግላቸው በመንግስት ሳይሆን በግላቸው ሸክላ ያሳተሙ ማሸቴ ናቸው። ማሸቴ የሚገርም ለቃለ መጠይቅ ቀጠሮ ወስደን ሊያልፉ ምናልባት በ15 ቀን ወይ እንደዚህ ማክሲመም ወር ቢሆን ነው የእሳቸውን ቤተሰቦች አግኝተን ጥሩ ፕሮግራም ለመስራት እናስባለን። እሳቸውን እዚህ ስማቸውን ስላየን ደስ ይለናል። ነፍስ ይማርልን ለማለት እንወዳለን። የማሸቴ ቤተሰቦች ሀራምቤ ሙዚቃ እንግዲህ እሳቸው ነበረ። ሀራምቤ ሙዚቃ መደብር አይደለ? ሀራምቤ እንትንም አለው አይደል? ሙዚቃ የአፍሪካው የኬንያ ነው። ሀራምቤ ኢምፔክስ ራዲዮ ኤሌክትሪክ ሬዲዮ ይሄም ኢምፓየር ሙዚቃ ቤት። እነዚህ ሙዚቃ ቤቶች ናቸው ማለት ነው። የፊሊፕስ ማጫወቻ የፊሊፕስ ቴፕ ሬኮርደር ማጫወቻው ነው። የሪል ቴፕ አይደል? ይሄ የሪል ነው። ልክ ነህ። ከታች ያለው ናየው ምንጊዜም ቢሆን ድምጽን ለመቅዳት ሆነ ሙዚቃ ለማጫወት ጠንካራውን የፊሊፕስ ሪኮርደር ቴፕ ሪኮርደር ይምረጡ። የተደራጀ የማደሻ አገልግሎትና በማናቸውም ጊዜ መለዋወጫ ዕቃ የሚገኝለት የፊሊፕስ ዕቃ ብቻ ነው። ፊሊፕስ የጥሩ ዕቃ ስም ማናቸው? ጋሹ ብሸት ወርቃለም። አቤት ትዝታ ቀሰቀስክብኝ። አባ ስርዓት ያለው ክብር ያለው ወግ ያለው ሶርስ የተጠቀሰበት ስራ ነው ያቀረባችሁትና በእውነት በጣም በትዝታ ወዳጆች ስም በጣም ነው የምናመሰግነው። ወደዚህ ነገር እንደምን እንደገባ ሙዚቃ በጣም ወዳለው
ከዛ ውጭ በቃ በሽታ ነው፣ ልክፍት ነው። ስብስቦቹንስ በምን እንደምንጀምር? ስብስቦቹ እንግዲህ በጣም ብዙ ጊዜ የፈጁ ናቸው። በጣም ብዙ ጉልበት የጨረሱ ናቸው። አንዳንዶቹ ያሳዝኑሃል። በቃ እንዲህ ተጥለው ምናምን ማግኛቸው ነገሮች አሉ። አንዳንድ ጊዜ የሆነ ገንዘብ ሰጥቼ ምናምን ሶስት የሚገርማቸው ሰዎች አሉ እና በጣም ያሳዝናል። አሁን እነዚህ የምታያቸው ስብስቦች እንዲሁ በቀላሉ አይደለም የተገኙትና በጣም ብዙ ጊዜ የፈጁ ናቸው። በቀላሉ የሚገኙ አይደሉም። በጣም ጥልቅ ድረስ ቆፍሬ ነው ማውጣቸውና እኔ በዚህ አጋጣሚ እንደዚህ አይነት ሰዎች የሚይዙት ከሆነ በስነ ስርዓት ያያዙት፣ የማይዙት ከሆነ ደግሞ ለሚይዘው ሰው አሳልፎ መስጠት ነውና ይሄ ማለት ታሪካችን ነውና ባይጠፋ እውነት ነው። ክፉ ተመኛት በለኝ ግን እንጂ እንትን ያስፈልጋል የእሳት ማጥፊያ አይታወቅም ማለት እንደዚህ አይነት ስብስብ በጣም ያሳሳሉ አይደለ? አንዳንዶቹም ብቻ ሳይሆኑ ብዙዎቹ ኮፒያቸው የማይገኝ ናቸው። ለማንኛውም በጣም ኮፒ የሌላቸው ምንም ነገር ደግመን ማናገኛቸው ስብስቦች አሉ። ሰዎችስ በምንድን ነው የሚያገኙት? ሌላ ፕላትፎርም አለ ቲክቶክ ላይ እንደዚህ? አዎ ቲክቶክ ላይም አለሁኝ። እኔ ጋር ብቻ ያሉት ስብስቦችን ለሌሎች ሰዎች ቢደርስ ብዬ የሆነች አንድ ቲክቶክ እንትን አለችኝ። እዛች ላይ ኃይሉ መርጊያ ይሄ የሙሉ ቀን መለሰ በዚህ ያረኩ ፖስት አደርጋለሁ። ብዙ ናቸው እንግዲህ ወደ 4697 አካባቢ ፎሎወር ነው ያለው። ሙኒብ ሸምሱ ነው የሚለው። አረ ገብተን እንከሰክሳለን። ይሄ ኦልዲስ የምትወዱ ይሄው ክፍት ነው። ለኔ ብቻ አላለ ሙኒብ እናመሰግናለን። አሁን ደግሞ ሙዚቃ ጋብዛል። ከሱዳን ሲያርግልኝ አቦ ኦኬ ነሼና ካሴቶች አሉ። በጣም ካሴት ስብስቦች እዛ ጋርም አሉ። ያባባ ተስፋዬ ይውላል ከአለማየሁ እሸቴ ጋር አባባ ተስፋዬ ይውላል። 12 ትራክ ነው 13 ዓለም እንዴት ሰነበተች? ሰው ሆይ ስማ ፒያኖ ትዝታ አንቺ ዓለም እንዴት ሰነበተች? በጣም ይታወቃል። በማቲያስ ጨረቃ በሰዎች ፋኖ የፒያኖ ቆለኛ በክራር አባባ ተስፋዬ አይደል? ሌላ ምንም ስም ሊተካቸው አይችልም። የአባባ ተስፋዬን ካሴት ሁሉ ሙኒብ ጋር አለ። ከሙዚቃ ቤት የገዛቸው ማስተር ካሴቶችም አሉ እዛ ጋር። እዚህ ደግሞ ስለዚህ ግምጃ ቤቱ እዚህ ነው። እዚህ ግና ከዛ እዛ ጋር ደግሞ አለ ዋናው ያ መደርደሪያው። የኤሌክትራ ሙዚቃ ቤት የነበረ መደርደሪያ ነው ያ ነጩ ራሱ። ከነሱ የገዛቸው ማስተር ካሴቶች አሉ። ከዛ እነዚህ ግን መደርደሪያውንም ገዛቸው። መደርደሪያውንም እንዲሁ ለማስታወሻ ብዬ ሌሎችም ነበሯቸው ቦታ ስለሌለኝ ምንም አድርጎ አንተ በጣም ታሪክ ሰናጅ ነህ ከልብ። ኤሌክትራ የነበረው ነው። እነዚህ ሜታል ቴፖች ናቸው። ሜታል ካሴቶች። ምንድነው ሜታል ካሴት? ሜታል ማለት ማስተሩ መጀመሪያ እዚህ ላይ ነው የሚቀዳው። ከዛ ከዚህ ላይ ነው ይሄኛው ነው ለሙዚቃ ቤቶች ይበተንና እነሱ ያባዙ ይሉታል። ከባድ ነው። ከሌሎቹ ሜታል ብረት ነው። በጣም ከባድ ነው። ብረት ነው። ኃይሉ መርጊያ እንደውም ካነሳው አይቀር። እሺ
ወደ ሀረር ጉዞ አዎ በጣም ማይሉ መርጊያ በጣም ለማየት ያህል አንዱን መፍታት እንችላለን። እባክሽ ያው ክብደቱ ብረት ነው። አይሲ ፍሬሙ ራሱ ብረት ነው። ማስተሩን ለከሌ ሙዚቃ ቤት ሸጥኩት፣ ማስተሩን ከሌ ሙዚቃ ቤት ሰራልኝ ገዛኝ ምናምን ሲባል እንግዲህ ይሄ ነው ማለት ነው። በቃ ይሄ ነው። ክብደቱን እንዴት ላሳያችሁ ተመልካቾች? ቴሌቪዥን ሆነ እንጂ በኪሎ ያኔ 700 ብር ነበር የሚሸጠው ብለውኛል። ካሴቱ ባዶውን ብቻውን ኦሪጂናል ከተባለ ይሄ ነው። በጣም ትልቅ ታሪክ ነው የነገርከን ዛሬ በእውነት አይቻለቅም አይደል? እኔ ያው ኖርማሊ በእንደዚህ አይነት ስሙ ብቻ ይመስለኝ ነበር። ስሙ ማለት ኦሪጂናል የተቀዳበት ካሴት ብቻ ነበር ይመስለኝ እንጂ በዚህ አይነት ኳሊቲ በዚህ አይነት ደረጃ መሆኑን አላውቅም ነበር። አመሰግናለሁ በጣም ጥሩ። ስለዚህ ጋብዘኛ እሺ ልጋብዛቸው። እሺ እስቲ አንተ እኔ ራሴ ትዝታ ስላለብኝ እጅ ወፈር ስለሚል እንዳይጎዳው ተሰላሰለ። በዚህ መደዳ ሰዓቶች ነው ማለት። በነገራችን ላይ ሰዓት ወዳጅ ነኝ እኔ። የምትወዱኝ ወገኖች ካላችሁ ሁለት ነገር ብቻ፣ አንድ ሰዓት፣ አንድ ቆንጆ እስክሪብቶ ብዕር እወዳለሁ። ቆንጆ አሪፍ እስክሪብቶ በጣም ደስ ይለኛል። ለምን ታዲያ አንድ ብዕር አልሸለምም? አቦታው ከነቀለው ቢሲንካ እቺ ውስጥ ንክር እያደረግ እስቲ አያችሁ። መናገር ጥሩ ነው። ፍላጎትን ወገን ፍላጎት እየተናገራችሁ እስቲ እዚች ጋር ንክር ታረጋትና ዋው ፈርሜ ነው የምሰጠን በደስታ ቢሲንካ ሚኒሊክ በደስታ ቢሲንካ ትዝታችን በኢቢኤስ ሽልማት። አመሰግናለሁ። እስቲ ስለ ሰዓቶቹ ንገረን። ራዶ አለ። ጎልድ ፕሌትድ ነው። ተው እንጂ ወርቅ አንጥፉ ነው። ወርቅ አንጥፍ ራዶ ምንድን ነው ማርኮ? ራዶ እዚህ ጋር ኦሜጋ አለ። ኦሜጋ እንዴ! እነዚህ እንኳን ኳርትዟ ናት። እቺ ኳርትዟ ናት። የባትሪ ናት። የአውቶማቲኩ አይሲ ማታማት በ24 ሰዓት የሚሞላው ይሄ ነው። አው በይሁን እንደዚህ ያረከ ሲሞላ በሙቭመንት እንዴ በተንቀሳቀስኩ ቁጥርና ወይም ደግሞ እንደዚህ ዋይንድ ያረከው እንደዚህ ያዞርከው ራሱ ይሞላል። ወይ ደግሞ በቃ በተንቀሳቀስኩ ቁጥር ከእጅ ፈታኸው የሆነ 2 ቀን ምናምን ተስቀምጠው የተሽከረከረውን ያህል ይቆጥርና እዛ በኋላ ይረሳዋል ማለት ነው ሰዓቱን። እዛ እንደገና ድጋሚ መንቀሳቀስ አለበት። ምንም ባትሪ የለውም። በቃ በእንቅስቃሴ ነው የሚሰራው። በደም ይባል ነበር በፊት አባቶች በደም የሚሰራ ሰዓት ይባል ነበር በፊት። ስታረገው ሁሌ አክቲቭ ስለሆነ በደም የሚሰራ ሰዓት። እዚህ ጋር ሴኮ አለ። ሴኮ በጣም ፌመስ ነበር እኛ ሀገር። ዋው ሴኮ 5 የሚባለው ሴኮ 5 ባለ 4 ማዕዘንም ነበር አይደል? ሴኮ ብዙ አይነት በጣም ብዙ አይነት ሰዓት ነው ያለው። ሴኮ 5 አርጎ ምናምን ይባላል። ዜኒት አለ እዚህ ጋር። ዜኒት ይሄ ጎልድ ፕሌትድ ነው። ይሄም እውነት ዜኒት አቤት። እዚህ ጋር ደግሞ አንድ ለየት ያለ ሰዓት አለ። ቴል ይባላል። እኛ ሀገር ነበር የሚገጣጠመው። ተው እንጂ በንጉሱ ጊዜ ቴል ሀገር ነበር የሚገጣጠመው። አይሲ አውቶማቲክ ነው። አምሮ በጣም ውብ ነው። አቤት በጣም ትልልቅ ስብስቦች ናቸው። ይሄ ራሱ በጣም ለየት ያለው ነው። ይሄኛው የራሱ ነው ስፒከሩ
የራሱ ይሄ ሙሉ አንድ ነው አይደል? ይሄ ሸክላና ሬዲዮ ያጫውታል። የመጽሐፍ ክምችቶች ወዲያ በኩል ነው ያለን ከድሮም ከዘመናዊውም እንዲሁም ደግሞ ከዛ በተጨማሪ አብዛኞቹ ነገሮች ታሪክ ጠቀስ ናቸው፣ ትዝታ ጠቀስ ናቸው። ክብር ተሰጥቷቸው በዚህ መልክ መሰደራቸው በጣም ደስ የሚል ነው። ምንድነው ወደፊት አላማው? ለሁሉም ሰው ክፍት የሆነ የሚጎበኝ አይነት የዛሬው ትውልድ ካሴት ምንድነው ብትላቸው ምንም አሁን እውነት ነው። ካሴት ራሱ ያን ጊዜ ለማስታወስ ለሁሉም ሰው ክፍት የሆነ ትንሽ ሚውዚየም ብትኖረኝ በጣም እሱ ነው እንግዲህ። እዛ ሲኒማ ኢትዮጵያ አካባቢ ፒያሳ በራሱ አይደለ? ለምን ያ መደዳ የመርካቶን ሲኒማ ኢትዮጵያን ይዘ የሙዚቃ ቤቶች ታሪክ ያለበት ነው። ፒያሳ የድሮ ፒያሳነት ሲሉ መደዳ ብዙ ሲኒማ ቤቶች አይደለ የነበሩበትን የአሊ ካይፋን ጨምሮ ታንጎ ሙዚቃ ቤት እነዛ ሁሉ የፒያሳ ትዝታዎች ናቸውና ፒያሳ አካባቢ ደግሞ ቢሆን ሞር ታሪኩን ከፍ ያደርጋል ብዬ አስባለሁ አይደለ? ስለዚህ ውስጥ ያለው ነገር አይወሰድብህ። ለኛም ለቅድም ላልነው በድሮ ነገሮች ለተለከፉ በጥሩ ማለት ነው ለነዛ ሰዎች እጅጉን ያስፈልጋል። ትላንትንም ታሪክንም የሚነግር በመሆኑ እንጂ በጣም ነው ማመሰግን። ቆንጆ ቆይታ ያደረግነው። ሌላ ጊዜ ብቅ ብለን ደግሞ የቀሩትን ነገሮች በሌላ ፕሮግራም እንሸፍናቸዋለን። በጣም እናመሰግናለን ጊዜህን ስለሰጠህን። ስለዚህ ሳትሰስት ነው ለተመልካችን በቲክቶክ ፔጅህም የምትሰጠው ሶሂም ለጋስነትህን። ሙዚቃ የራስ ብቻ አይደለችም፣ ያንድ ብቻ አይደለችም፣ የጋራ ስለሆነች ሰው ያለን ነገር ያለን አክብሮት ልንገልጽልን እንወዳለን። በትዝታችን በኢቢኤስ እናመሰግናለን። መልካም መሸኛ ሙዚቃ የማን ነው የምታደርግልን? እሺ መሸኛ ሙዚቃ ነው። ሙዚቃ ቆንጆ ሙዚቃ እንመርጣለን። እሺ በደስታ እናመሰግናለን። የሙኒብን ምርጫ ተጋብዘን የሚቀጥለው ሳምንት ነው የምንገናኘው ማለት ነው። ትዝታችን በኢቢኤስ ነው። ይመቻችሁ። የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ